አቤል የትም በርብቃ እንደሆነ ሲያቅ ምን አለ? ርብቃስ ደግሞ ምን ብላ እሱን ለማሳመን ሞከረች? እናቲቱስ ደግሞ ምን አይነት መልስ መለሰችለት? እሱስ እውነቱን ተናገረ ወይንስ አልተናገረም? ምክንያቱም የቤቱ ስም በርብቃ ስም እንደሆነ ካወቀ ምን ያህል ከባድ ነገር ቤት ውስጥ እንደሚፈጠር ግልጽ ነው። ምክንያቱም የቤት ሰራተኛው እንጂ ሚስቱ እንዳልሆነች እሱም ራሱ ስለሚያውቅና ርብቃም ስለምታውቅ፣ እናቲቱ ግን ትክክለኛ ሴት ለልጅ ያገኘው ብላ የቤቱን ስም በስሟ አድርጋለታለች። ይህንንም ያደረገችበት ምክንያት አቤል በጣም መጥፎ ጸባይ ስላለው ቤቱን ራሱ ሽጦት ሊያጠፋው ራሱ ስለሚችል ለዛ ነበር በልጅቷ ስም ያደረገችው ወይንም በርብቃ ስም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ዛሬም ተመልሼ በርብቃ ድራማ ድጋሚ ተመልሻለሁኝ ማለት ነው ውዶቼ። የርብቃ ድራማ ወዳጆች አድናቂዎች ይህንን ቪዲዮ ላይክ በማድረግ አሳውቁኝ። የርብቃ ድራማ ዛሬ ይለቀቃል ብዬ ተስፋ አደርጋለሁ። እንግዲህ እስካሁን ድረስ ኦልሬዲ ያልተለቀቀም ማለት ነው ውዶቼ። እና ሀባይቦቼ ነገሮች ከባድ እየሆኑና እየተወሳሰፉ መጥተዋል። እንግዲህ ዛሬም ኮተቴን እያሳየዋችሁ ምናምን እንግዲህ የብርድ ልብስ ማለት ነው። እኛ ጋር ብርድ ገብቷል። እናንተ ጋር እስኪ ብርድ የገባ ሰዎች ማለት ነው የት እንዳላችሁ እስኪ ያሳውቁኝ ማለት ነው። እኛ ጋር ሳውዲ ብርድ እንግዲህ መጣ ማለት ነው። የብርድ ልብስ ኮተት እያወጣው ነው። ይሄ ሁሉ መቼ ታጥቦ መቼ ተተኩሶ እንደሚያልቅ ፈጣሪ ወቅ እና እንግዲህ ለዛ ነው ቀሱን እያሳየው ኮተታ ኮተት እያሳየዋቸው የመጣሁት ማለት ነው። እና ውዶቼ ማለት ነው ርብቃ ለአቤል የሰጠችው መልስ አለ። እሱም ደግሞ እንግዲህ እንደ መጨረሻ ላይ እንዳያችሁት ማለት ነው ወረቀቱን ብድግ አድርጎ አውጥቶ ሊያየው ሲል ነበር እንግዲህ ያለቀው። ያንን ወረቀት ካየው በኋላ ምን አይነት ረብሻ ቤት ውስጥ እንደተፈጠረ ማመን ራሱ ይከብዳል። ምክንያቱም ከተኛችበት ነበር እንደውም በቃ በቁማ እንድትባንን ወይም ደግሞ በእንቅልፍ ልባ በራ እንድትሄድ የሚያደርግ ጩኸት ነበር የጮኸባት ማለት ነው። ምክንያቱም እኔን ወዳኝ ሳይሆን አፍቅራኝ ሳይሆን ቤቱን ፈልጋ ነበረ። ቤቱንም ደግሞ እናቴን አሳምናት ቤቱን በስሟ እንዲሆን አድርጋለች ብሎ ሌላ መጥፎ ነገር ነበር ያሰበው እንጂ ርብቃ ምንም ነገር ሳታቅ እናቲቱ ቤቱን በስሟ አድርጋላት አመታ እንደሰጠቻት የሚያውቀው ነገር የለም። አንቺ የመጣሽበት አላማሽ ንብረታችንን ሀብታችንን ለመውሰድ ነው ወይንስ ደግሞ ምን ፈልገሽ ነው? ማነሽ አንቺ? ምንድነሽ አንቺ? እያለ በጣም ነበር ትልቅ ጥያቄና ከባድ ነገር ሲያነሳ የነበረው። ምክንያቱም እንዴት የቤቱ ስም የቢሄ ቤት በስምሽ ሆነ? እንዴት እማዬ ምን ያህል ብታምንሽ ነው ይሄን ነገር ያደረገችው? ማሚ ይሄን ነገር አታደርግም እያለ በጣም ነበር እንት ሲል የነበረው። እንደገና ያን ወረቀት ይዞ እዚህ ጋር ርብቃን አስደንግጦ እዛ ጋር ደግሞ እናቱን በጣም ነበረ ረብሻ የተፈጠረው። ያም ነገር የሆነው ደግሞ ርብቃና አቤል የዋሹት ውሸት ማለት ነው በጣም ትልቅ ዋጋ ያስከፍላቸዋል። ምክንያቱም የማይዋሽ ውሸትና የማይባል ነገር ነው ያሉት ማለት ነው። እሷ የቤት ሰራተኛ ሆና ገብታ ቆንጆ ሆና ስላየቻትና የቤት ሰራተኛ ሳይሆን የቤት እመቤት የምትመስል አይነት ልጅ ቤት ውስጥ ስላየች ሚስት ናት እንዴ ወይም እጮኛ ናት እንዴ ባለችው ሰዓት አዎ እጮኛ ናት ማለት አልነበረበትም ማለት ነው። አይ የቤት ሰራተኛ ናት ስራ ስለሚበዛብኝ ምናምን ብሎ መናገር ይችል ነበረ። የአቤልም ጓደኛ እዩም እንግዲህ ከገዛ ከአቤል ከድሮ ፍቅረኛው ጋር ሆኖ የአቤልን የቤት ወይንም ንብረት በራሱ ስም ለማድረግ ነበር እያሰበና ብዙ ነገሮች እያቀደና ወረቀት ፋይል እየፈለገ ነበረ። ያንንም ፋይል ያንንም ወረቀት አላገኘውም። ያ ወረቀት ምንድን ነው እዩ የሚፈልገው? የእዩም ፍቅረኛ ወይንም ደግሞ የአቤል በፊት ፍቅረኛው፣ በእርግጥ የአቤል ፍቅረኛ ሳትሆን የእዩ ፍቅረኛ ናት። እዩ ነበር አሳምኗት አቤል ጋር ፍቅረኛ እንድትሆን ያደረጋት ማለት ነው። የገዛ ፍቅረኛውን ነው ለገንዘብና ለወረቀት ብሎ አሳልፎ ፍቅረኛውን የሰጠውና በጣም ከባድ ስትረስ ውስጥ ናቸው አሁን ላይ ያሉት ማለት ነው። ምክንያቱም ያ ወረቀት አልተገኘም። ሰራተኛቱ በቤት ተቀምጣ ምንም ነገር ወረቀቱን ለመፈለግ እያደረገች አይደለም። የአቤልም እናት ደግሞ በፍጥነት ነገሮቹን ወደ ያልተጠበቀ መንገድ እየወሰደችው ነው። በርብቃ ቤቱን ስም አድርጋለች። ሌላ ነገሮችንም እያስተካከለች ነው። ያን ነገር በጠረጴዛ ዙሪያ ላይ ቁጭ ብለን የተፈጠረውን አዲስ ነገር እንነግራችኋለሁኝ ብለዋለች ለእዩ። እዩም ደግሞ ብዙ አዲስ ነገሮች አሉ፣ ግን ደግሞ እስኪ ከብዙ አንዱ ንገሪኝ ሲላት አንዱ የርብቃ ማርገዝ ነው፣ ሌላው ደግሞ በጠረጴዛ ዱራ ቤተሰብ ሁሉ ቁጭ ብሎ የምናወር ነው ብለዋለች። ሌላ ምንድነው ያደረገችው የርብቃ እናት ማናት? የአቤል እናት
የአቤል እናት ምንድን ነው ያደረገችው ለርብቃ? ቤቱን ብቻ ነው በስሙ ያደረገችላት ወይንስ ደግሞ ሌላ ያደረገችው ነገር አለ? ምክንያቱም የልጅ ሚስት ናት ብላ ስለምታስብ ማን ነው አቤል ብቻ ነው አንድ ልጅ ያላት ማለት ነው። ለሱ ስለሆነ በቃ እድሜ ልኳን በስደት ሀገር የለፋችው የደከመችው ልጇን ቁም ነገር ለማድረስ ነው። አሁን ደግሞ ልጅ አግብቶልኛል ቁም ነገር አድርጓል ወይንም ደግሞ ምርጥ ሴት አግብቷል ብላ አስባ ነው። ይህ ሁሉ ውሸት እንደሆነ ባወቀች ሰዓት ልጇን መቼም ቢሆን አቤልን ይቅርታ አታደርግለትም። ርብቃንም ቢሆን በጣም ነው የምትቀየማት ማለት ነው። ነገሮች ወደ አልተጠበቀ መንገድ እየሄዱ ነው። አቤልና ርብቃ እውነቱን ቶሎ ብለው ለእናቲቱ መናገር አለባቸው። ከዚህ በላይ ስር ሳይሰድ ቶሎ ብለው ካልነገሯት ነገሮች በጣም ከባድ እየሆኑ ነው። እስኪ በሚለቀቅ ሰዓት እናያለን። በጣም የተፈጠረ ከባድ አዲስ ነገር አለ።